ሰሞንኛ የሆኑትን አበይት ርዕሰ ጉዳዮችን ወስደን በጥልቀት ሐሳብ የምንሰጥበት ምልከታ የምናጋራበት ነው። ላለፉት 3 ዓመታት በዚህ መልኩ አብረን ተጉዘናል። ወደፊትም በተለያየ መንገድና መልክ አብረን እንዘልቃለን ብለን ተስፋ እናደርጋለን። በዚሁ እንኳን ደህና መጣችሁ ለማለት እወዳለሁ። እንዴት ሰነበታችሁ? ይህ የእንዴት ሰነበታችሁ ሳምንታዊ ዝግጅት ነው። ወደ የሚቀጥለው ርዕሰ ጉዳይ ከመሻገራችን በፊት እዚህ የመጣችሁ ሁሉ ላይክ እና ሼር ሰብስክራይብ ማድረጉን አትርሱ። በተለይ ከግማሽ በላይ የሚሆነው የሀሳብ ገበታ ተመልካች ወይም ታዳሚ ሰብስክራይብ አላደረገም። ሰው ቤተሰብ አልሆነም። ሰብስክራይብ እንድታደርጉ እንዲሁ ለማስታወስ ያህል ነው። ይሄን ፕሮግራም ኖቲፊኬሽን ላልደረሳቸው እንዲደርስ ሼር አድርጉ። እንዲሁም ደግሞ ላይክን በማድረግ ፕሮግራሙ ለሌላው እንዲዳረስ ማለት ትችላላችሁ። የሀሳብ ገበታን መደገፍ አትርሱ። ሜምበር ሆናችሁ መደገፍ ትችላላችሁ። በጎፈንድሚ ሊንክ አቅማችሁን መርዳት ትችላላችሁ። በሱፐር ቻት፣ ሱፐር ስቲከር እና ሱፐር ታንክስ ቪዲዮ ማለትም ላይቭ ስርጭት እየተካሄደም ማድረግ ትችላላችሁ። በየትኛውም በሚያመቻችሁ መንገድ ማገዝ ትችላላችሁ። እንዲሁም በተጨማሪ ከሀሳብ ገበታ ጋር ለመገናኘት ሀሳብ ለመስጠት ለድጋፍም ለሌላውም ምክንያት ከፈለጋችሁ በሀሳብ ገበታ የኢሜል አድራሻ buffetofideas@gmail.com buffetofideas2021@gmail.com መላክ ትችላላችሁ። ስክሪኑ ላይ አሁን እየሄደላችሁ ነው ያለው buffetofideas2021@gmail.com ለመስጠት ነው። ትላንትና አንድ ትርኢት ነበረ። ሌላኛው የአዲሱ ድርጅት መሪ ጀነራል ተፈራ ማሞ ቃለ ምልልስ አድርገው ነበር ትላንትና። አነጋጋሪ በስድብና በዛቻ የተሞሉ ቃለ ምልልስ አድርገዋል። ስድቡና ዛቻውን ትተን የተወሰኑ ሀሳቦች ላይ እንቆያለን። ትላንትና ወዲያ ዓርብ ዕለት አንድ ነገር ትንተና አድርጌ ነበር። አሁን የአማራ ብሔርተኝነት ምን መልክ ይይዛል፣ ከዚህ ቀጥሎ ምንስ እንጠብቃለን በሚል ቁልጭ ባለ መልኩ ሀሳቤን ሰጥቼ ነበር ዓርብ ዕለት። ያንን የሚያረጋግጡ ጄኔራሉ እንዳውም ኤክስትራ ሄደው አሳስበዋል ምን መሆን እንዳለበት። ይቅርታ ሌላም ማስረጃ አለ፣ እሱ ላይ እንነጋገራለን። በዋናነት ግን ትንሽ የሚያስገርመው የአማራ ቋንቋና ስሞችን መልሱልን፣ በራሳችሁ ኩሩ፣ የራሱን ተጠቀሙ የሚልም አስተያየት ሰጥተዋል ጄኔራሉ። እሱንም እናያለን። ቃል በቃል ራሳቸው ያሉትን ነው። ያንን 1 ደቂቃ ተኩል ቪዲዮ ከነ ኮንቴክስቱ እናሰማለን። የመጨረሻው በትግራይ ክልል ምርጫ ይኖራል ወይስ የሚለው ነው። ምክንያቱም የኢትዮጵያ ምርጫ ቦርድ ምርጫ በትግራይ ይደረጋል የሚል መግለጫ ትናንትና ሰጥቷልና እሱ ላይ ምን እንነጋገራለን። በአጠቃላይ በእነኚህ 3 ርዕሰ ጉዳዮች ላይ ነው አስተያየት ወይ ምልከታዬን የምሰጠው። ከዛ በፊት ግን ለአንዴና ለመጨረሻ ከእስክንድር ነጋ ጋር ተያይዞ ያለ መረጃ ሰጣቸዋለሁ። ያረጋገጥኩትን ባለፈው ሳምንት የሱ ጉዳይ ሲያነጋግር ነው የቆየው። ለመግለጫውም የወጣ መግለጫ አለ። እዛ ውስጥ 1-2 ነገሮች አሉ። አንደኛ አቶ እስክንድር ነጋ ኃላፊነቱን ተቀብለው ነበር ወይ መጀመሪያ የሚል ነው። ሁለተኛ አቶ እስክንድር ነጋ በእውነትስ ይቅርታ ጠይቀዋል ወይ የሚል ነው። ሁለቱን አረጋግጫለሁ። አይደለም አቶ እስክንድር ነጋ አንደኛ መጀመሪያም ሳይፈልግ ነው፣ በሌለበት ሳይፈልግ ብቻ ሳይሆን በሌለበት ነው የሰጡት ያንን ኃላፊነት። ስለዚህ አቶ እስክንድር ነጋ ኃላፊነቱን አልተቀበለም። በደንብ አረጋግጫለሁ። አሁን በደንብ ኮንክሪት በሆነ ማስረጃ። ሁለተኛ አቶ እስክንድር ነጋ ስብሰባ ላይም ፖሊት ቢሮ ስብሰባ ላይም አልተጠራም፣ አልተገኘም፣ ይቅርታም አልጠየቀም። መግለጫ ያወጡት ራሳቸው ናቸው። አቶ እስክንድር ነጋ ይቅርታም አልጠየቀም፣ ኃላፊነቱንም ቀድሞ አልወሰደም። ይሄንን አረጋግጫለሁ። ይሄንን ለእናንተ መንገድ ስለፈለኩ ነው። ለአንዴና ለመጨረሻ አልመለስበትም። በዚህ ጉዳይ አጣርቻለሁ፣ እሱን እንድታውቁት ነው። ይሄንን ካልኩኝ ወደ መጀመሪያው ርዕሰ ጉዳይ እሻገራለሁ። ይሄም የኢትዮጵያ አየር ኃይል ሉዓላዊነት ወይስ ሌላ? እንግዲህ የትላንትና ኤር ሾው 9ኛ ዓመትን አስመልክቶ ኤር ሾው ወይም የአየር ላይ ትርኢት ወይም ኤክስፖ ነበር። አይታችሁታል፣ ሰምታችሁታል። በተለያየ ሚዲያ እየተላለፈ ስለነበረ በቀጥታም ሲተላለፍ ነበረ። ከዛ በኋላም ቪዲዮዎች ስላሉ በራሳችሁ ጊዜ ማየት ትችላላችሁ ከፈለጋችሁ። በዋናነት እያንዳንዱ የቪዲዮ የትርኢቱን ለማሳየት ወይንም እያንዳንዱ እዛ ውስጥ የተነገሩትን ነገር መልሶ ለማግኘት ሳይሆን
ስፔሲፊክ የሆኑ ነገሮች ግራንድ አጀንዳ የሆነው ላይ ነው ፎከስ የማደርገው። እሱም እስከ ሉዓላዊነት ጋር ተያይዞ ያለውን ነው። በመጀመሪያ ግን 90ኛ ዓመት ነው የሚያከብረው የሚል ነው እና ስሙም የኢፌዴሪ አየር ኃይል ተብሎ ነው የተጠራው። ከስሙን ጀምር የኢፌዴሪ አየር ኃይል 90 ዓመት አይደለም። የኢፌዴሪ 30 ዓመትም አልሆነውም ከተቋቋመ። የኢትዮጵያ አየር ኃይል ሁሉንም የሚያጠቃልል የደርግንም የኃይለ ሥላሴንም የአሁኑንም የሚያጠቃልለው የኢትዮጵያ ባጭሩ ኢትዮጵያን በአማርኛው የኢትዮጵያ አየር ኃይል ሊባል ይችላል። ምክንያቱም ታሪክ ተያያዥ ስለሆነ። ኤፍዲሪ ግን ኤፍዲሪ የሚባል ስም መጠቀም ከጀመርን በአሁኑ ህገ መንግስታዊ ስርዓት ነው። እሱ ላይ መስተካከል ነው ያለበት። የኤፍዲሪ አየር መንገድ የኢትዮጵያ አየር ኃይል ግን ብሬትሊ ነው የምጠቀመው። የኢትዮጵያ አየር ኃይል ግን 90 ነው አይደለም የሚለውን እንመለስበታለን። ራሱን አስችሎ ለረጅም ጊዜ በቅብብሎሽ የመጣ ነው። ሁሉንም አንድ ሊያደርግ የሚችለው ታሪክን አንድ ላይ ሊያገናኝ የሚችለው ድልድይ የሚሆነው ኤፍዲሪ ብላችሁ ስትጠሩት ሳይሆን የኢትዮጵያ አየር ኃይል ነው። ስለ አሁኑ የሚወራው ከሆነ ስለ ተቋሙ ችግር የለውም። ኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ምናምን አየር ኃይል ሊባል ይችላል። ስለ ተቋሙ ስለ አሁኑ ስለ ታሪክ 90ኛ ዓመት ሲወራ ግን ለ90 ዓመት ኤፍዲሪ አልነበረም። ኤፍዲሪ ገና 30 ምናምን ዓመቱ ነው። እሱም መስተካከል ነው ያለበት። ትክክለኛ አገላለጽ አይደለም። እሱን የምትዘግቡ ሰዎች ይህንን እንድታስተካክሉ። ለሌላም ተቋማት ከእድሜያቸው ከ30 ምናምን ዓመት በላይ የሆነ የኢትዮጵያ ተቋም ሲኖር በአጭሩ የኢትዮጵያ ከፊት ጨምራችሁ ሌላውን ነው። ንግድ ባንክ ሆነ የኢትዮጵያ ንግድ ባንክ እድሜው 60 80 ልትሉ ትችላላችሁ። ምሳሌ ነው። የኢትዮጵያ ንግድ መርከብ ወይም የኢትዮጵያ የትኛውም ይሁን ተቋም ከፊት ለፊት የኢትዮጵያ ጨምራችሁ መስራት ይቻላል። ፕሮፐርሊ ተዘጋጁበት። ወደፊት ይሄ ዲቪዚቭ ነው። የፍድሪ 33 ዓመቱ ነው ገና። የኢትዮጵያ አየር መንገድ በአንድ መልኩም በሌላ መልኩ እየሰፋም እየጠበበም እየዘመነም ለ90 ምናምን ዓመት ቀጥሏል። ይሄን ካልኩ ቀጥሎ ደግሞ የሚመጣው 90 ዓመቱ ነው ወይ የሚለውን ነው። እኔ ትላንትና በማህበራዊ ሚዲያ ለማጋራት ብዬ ተውኩ። ራሴ ሪስትሬን አድርጌያለሁ። ለምን ሰው ፖዚቲቭ ላይ አይም በቃ አሁን የሆነ ነገር ሲለጠፍ ዘሎ ኔጌቲቭሊ ነው ማለት ከቤቱ አቀባብሎ ስለሚመጣ ኢንጌጅ ስለማያደርግ ለዛ ነው የተውኩት። አሁን ግን እዚህ ጋር ሀሳቤን እንሰጣለሁ። የኔ ንባብ የተለያዩ ዌብሳይቶችን አርቲክሎችን ለማገላበጥ ሞክሬያለሁ። 1 3 4 የቪዲዮ ሁሉ የታሪካዊ ቪዲዮንም ጨምሮ ሰነዶቹንም ጨምሮ ኢትዮጵያ አየር ኃይል በፈረንጆቹ ነው የምናወራው። የመጀመሪያ ኢምፔሪያል ኢትዮጵያን ኤር ፎርስ አይኤ በ1929 ዓመተ ምህረት ነው የተቋቋመው። ኦክቶበር 1929 ዓመተ ምህረት በፈረንጆቹ 12 አይሮፕላንን ነው የነበረው ያኔ። ጣሊያን ኢትዮጵያን ስትወር ከ6 ዓመት በኋላ 1935 በፈረንጆቹ የኢትዮጵያ አየር ኃይል 12 ተዋጊና ሪኮኒሰንስ እንዲሁም ደግሞ አንድ የትራንስፖርቴሽን አየር ነው የነበራት። እሱ በአርካይቭም የተቀመጠ ነው። ሲቋቋም ግን በአንድ ነው የተጀመረው፣ በአንድ ኤርክራፍት። ከዛ በኋላ ነው እየሰፋ እዛ የደረሰው። በውጪ ባለሙያዎችም ነው ሲታገዝ የነበረው መጀመሪያ። ከዛ አሜሪካኖችም ነበሩ በጦርነቱ ጊዜ። ከዛ በፊት ደግሞ ስዊዞችም ነበሩ፣ ብሪቲሾችም ነበሩ። መጀመሪያ እንዳውም 1922 ዓመተ ምህረት ተፈሪ መኮንን የመን ሄደው የብሪቲሽ ኤር ቤዝ ስለነበረ ሲጎበኝ ነው። 1927 በፈረንጆቹ ያኔ ነው እሱ እኔም እፈልጋለሁ ብሎ ለብሪቲሽ መንግስት በዛ ዘመን ለነበረው ያስታወቀው። ኢነኒ ኬስ 1929 ላይ የመጀመሪያው የኢትዮጵያ አየር ኃይል ተቋቁሟል። መልሶ እንደገና የተቋቋመው ዲሴምበር 21 1945 ዓመተ ምህረት ነው። ተቋሙም እንደ አዲስ ሪኦርጋናይዝ የተደረገበት ስሙም የተሻሻለበት ዘመን የነበረው። ለመጀመሪያ ጊዜም የጦር ማለትም የአየር በረራ ትምህርት ቤትን የጀመረበት ዘመን ነው። ስለዚህ 45 ዓመተ ምህረትን ከወሰድን ገና 80 ዓመቱ ነው የሚሆነው። 29 ዓመተ ምህረትን ከወሰድን ደግሞ 95 ዓመት አልፎታል። ወደ 97 98 ዓመቱ ነው የሚሆነው ስታቀናንሱት። ኦልሞስት አሁን 2026 ነው በፈረንጆቹ። 97 ዓመቱ ነው የሚሆነው። 90ኛው ዓመት የሚሆነው ጣሊያን የወረረን ጊዜ ነው። ጣሊያን የወረረን 1935 ዓመተ ምህረት ነው።
የ90 የሚሞላው 2025 ነው የሚሆነው። ስታቀናንሱ 90 ዓመት ይሆናል። የጣሊያን ወረራን ካልሆነ በስተቀር እንደ 90 ዓመት የምናከብረው ትክክለኛው አኩሬት የሆነ ነገር መቀመጥ አለበት። ምናልባትም 90 ዓመት የተባለበት ምክንያት ሌላ ታሪካዊ እኔ የውስጥ የኢትዮጵያን አየር ኃይል ሰነድ ስላላገኘው ማለት ኦፕን አክሰስ የሆነውን ብቻ ነው ያገኘሁት። ያንን ያሉበት ምክንያት ካላቸው እነሱ ቢያብራሩ የተሻለ ነው የሚሆነው። ይህ ምስረታው 90 ዓመት የሆነበት አይዘርዋይዝ 90 ዓመት የሚሆነው አሁን የምናከብረው ጣሊያን የወረረን ጊዜ እንጂ ኢትዮጵያ አየር ኃይል የተመሰረተበት አይደለም። እንግዲህ ኦፕን ሶርስ በሆነው ያገኘሁት እስካሁን። ከስም አጠራሩ ባሻገር ወደ ይዘቱ እንሻገር። እነኚህ እንዲሁ ፕሮሲጀራል በሆኑ ነገሮች ቅጥብጣቢ የሆኑ ጉዳዮች ናቸው። መቼ ተቋቋመ የሚለው ነገር የኢትዮጵያ አየር ኃይል የመጀመሪያው ነገር ከመልእክት ልነሳት፣ ምክንያቱም መሀል ላይ ተቀብሮ እንዳይቀር የኢትዮጵያ አየር ኃይል በሶስቱም ረድፍ ማለትም በሰው ኃይል፣ በተቋማዊ አሰራር እንዲሁም በቴክኖሎጂ መዘመኑ መልካም ነው ብቻም እስከዛሬም ቢሆን ቸል ተብሎ እንዲወድቅ እንዲረሳ መደረጉ ትክክል አልነበረም። በደርግ ዘመን ጥሩ ነበረ በተወሰነ ደረጃ የአቅም ማነስ ካልሆነ በስተቀር ማለት የገንዘብ ብዙ ኤሮፕላኖቹን ለመግዛትም ቴክኖሎጂም ለማምጣት አቅምም ይጠይቃል። ከዛ እና የአይዲዮሎጂም ኮንስትሬንት ነበረ ያኔ ዓለም በግራና በቀኝ ተሰልፋ ስለነበረ ከዛ ባሻገር የሚቻለው ሁሉ ተደርጎ ነበረ። በኢትዮጵያውያን ነው ሲመራም የነበረው። የኢትዮጵያን አብራሪዎችም የሚታወቁት ትላልቅ ጄኔራሎች በጣም አስደማሚ ተዋጊዎች የነበሩበትና የዚያድ ባሬን አከርካሪም ቁርጭምጭሚቱንም የሰባበረው የኢትዮጵያ አየር ኃይል ነው፣ አይረሳም። አንዳንዶች ዘለው ኢትዮጵያ አየር ኃይል ታሪክም የለውም ጠላትን መክቶ አያውቅም የሚሉም ሰዎች አሉ። ከኤርትራ ጋርም ስንዋጋ አየር ኃይልን ነው ተጠቅመናል። ከሶማሌ ጋር አየር ኃይልን ተጠቅመናል። ማለትም ከሶማሌ ስል ይቅርታ፣ ከዚያድ ባሬ ጋር እንደገና ደግሞ ሶማሊያ ላይም ስንገባ በአየር ኃይል ታግዘናል። ዋናው እግረኛ ቢሆንም ይሄ ለማረጋጋት ሶማሊያ ያገባንበትም በሌላውም ጊዜ ቢሆን ቢያንስ እንደው አንድ ሁለቱም ብንወስድ በኤርትራም በዚያድ ባሬ ጊዜም ኢትዮጵያ አየር ኃይል ከፍተኛ ሚና ተጫውቷል። ቢያንስ ሌላውን ብንተው እንኳን የዚያድ ባሬው ተገቢም ስለሆነ መመከቱ ሙሉ በሙሉ የጦርነትን አቅጣጫም ውጤትም የቀየረው የኢትዮጵያ አየር ኃይል ምት ነው። እሱን መዘንጋትም አያስፈልግም። ዞሮ ዞሮ አሁንም ይሁን ወደፊት ሌሎችም ሀገራት አየር ኃይላቸውን በጣም ያዘምናሉ። ኢትዮጵያ ኤክሰፕሽን የምትሆንበት ምክንያት አይኖርም። እየተጠናከረ እያደገ በሁሉም ቅድም በዘረዘርኳቸው ረድፍ በጣም ቁመናውም እየገዘፈ ራሱን ለመከላከልም የሚያበቃ በአቅምም በተለይ በሲምቦሊክ ሪፕሬዘንቴሽን ብቻ ሳይሆን በእውቀት ሜሪት ቤዝድ በሆነ መልኩ አቅም ያላቸው የኢትዮጵያ ልጆች ከየትኛውም አካባቢ የመጡ የሚበቁበት የኢትዮጵያን አየርም የሚጠብቁበት ነው መሆን ያለበት። እሱ ይበል የሚያሰኝ ነው። እሱ ላይ ምንም ሌላ ነገርም አቃቂርም የሚወጣበት ምክንያት አይኖርም። ሰው ለምን በዚህ ኦብሰስድ እንደሚሆንም አይገባኝም። ለምን ኢትዮጵያ ጠንካራ የአየር ኃይል እንዴት ኖራት የሚል የምቀኝነት ፖለቲካና ትንታኔ ከየት እንደሚመጣ አላውቅም። ኢትዮጵያዊ የሆነ ሁሉ ኦፍኮርስ ጠላት ከሆንክ ሊያስፈራ ይችላል። የአንድ የኢትዮጵያ እድገት የኢትዮጵያ ናሽናል ዲፌንስ መጠናከር ያንተን ካፓቢሊቲ ስለሚያሳንሰው እነሱ ቢሉ ምንም አይደንቅም። ግን ኢትዮጵያዊ ሆኖ ለምን የኢትዮጵያ አየር ኃይል ተጠናከረ የሚል ሰው የጤንነትም አይመስለኝም። ኤኒዌይስ ከዚህ መልእክት መነሳት ተገቢ ነው የሚሆነው። ጥያቄ የሚሆነው ርዕሱ ላይ እንደምታዩት የኢትዮጵያ አየር ኃይል ሉዓላዊነት ወይስ ሌላ የሚል ነው። ይሄ ደግሞ በደንብ መጠየቅ ያለበት ነው። ማንም ኢንዲፔንደንት ቲንከር የሆነ ሁሉ ከማጨብጨብ ባሻገር መጠየቅ ያለበት ነው። ይጠየቃል፣ በደንብ ነው የሚጠየቀው። እሱም ሉዓላዊነታችንን እያስከበርን ነው ወይ ነው። ይሄም የሚታየው አንድ ሀገር ከሌላ ሀገር ጋር መስራቷ የሚታወቅ ነው፣ የነበረ ነው። ድሮም ቢሆን ኢትዮጵያን አየር ኃይል ያጠናከርነውም የመመሰረትነውም ከሌሎች ሀገራት ጋር ሆነን ነው፣ የእነሱንም እርዳታም አግኝተን ነው። ይሄና ሉዓላዊነት ግን ፈጽሞ የተለያዩ ናቸው። የትብብርና ተለጣፊነት ወይም መጠኔ መሆን ልዩነት አላቸው። ትብብር ራስን ችለ በራስ ሀብት፣ በራስ አቅም እና በራስ የፖለቲካ ውሳኔ ወይም ኦቶኖሚ
የሚበየን ነው የሚሆነው። ትብብር ከሆነ የትብብር ማዕቀፍ እሱ ነው የሚመስለው። ሶ ዲፌንስ ኮኦፕሬሽን ይኖራል፣ የሴኩሪቲ ኮኦፕሬሽን ይኖራል፣ ኢኮኖሚክ ኮኦፕሬሽን ይኖራል። ሀገራት ከሀገራት ጋር ስምምነት ይኖራቸዋል። ስምምነቱ እንደየደረጃው ነው። በጣም ዲፕ ኮኦፕሬሽን ኢንቴግሬሽን ሁሉ ሊኖር ይችላል። ወይንም ደግሞ ዝም ብሎ ባይላተራል መደበኛ የሆነ ግንኙነት ሊኖር ይችላል። ያ ግንኙነት በኢኮኖሚ ላይ ብቻ ሊሆን ይችላል፣ በፖለቲካ ላይ ብቻ ሊሆን ይችላል፣ በሴኩሪቲ ላይ ብቻ ሊሆን ይችላል፣ ኮምፕሬሄንሲቭ ሊሆን ይችላል። እሱ ምንም ችግር የለውም። ነገር ግን አየር ክልላችንም ለምሳሌ ሾው ትላንትና ሲታይ ኦፊሻሊ የተገለጸው 17 የኢትዮጵያ 12 የዩኤኢ ጀቶችና አውሮፕላኖች ናቸው ሲበሩ የነበረው ትላንትና። ኮምቢኔሽኑ እንደዛ ነው ባልሳሳት ቁጥሩ። ይሄ ራሱ የሚያሳየው ምናልባት የዩኤኢ አንድ ሁለት አሁን አስፈላጊ ነው ካልን አንድ ሁለት እንዲሁ ሲምቦሊካሊ ማድረጉ አንድ ነገር ነው። ቤዚካሊ የሚያሳየው ይሄ የሁለት ሀገር ሳይሆን አንድ ሀገር ሆኖ በጋራ እየሰሩ መሆኑን ነው የሚያሳየው ኮምቢኔሽኑ ራሱ ማለት ነው። ሶ ሲምቦሊካሊ አይደለም ዩኤኢ የመጣችው ዲፕሊ ፔኔትሬት ማድረጓን የሚያሳይ ነው። ከዛም አልፎ ኢትዮጵያ እቺ የተገለለችዋን ወዳጅም ስታደርግ በጣም እየተገለለ ብቻውን እየቀረ ያለን ሀገር ወዳጅ አድርጎ ተጣብቆ መቀጠልም በዚህ ልክም የሴኩሪቲ አርኪቴክቸርን ገልቦ መስጠትም ተገቢ ነው ብዬ አላስብም። ምክንያቱም ዩኤኢ አንደኛ ሪትሪት እያደረገች ነው ከአፍሪካ ቀንድ። ብቸኛ ፎር ዛት ማተር የዩኤኢ ወይም የተባበሩት አረብ ኤሚሬት ወዳጅ ኢትዮጵያ ብቻ ነች። ከሶማሊያ ወጥተዋል፣ ኤርትራ ጋር አይደርሱም፣ ከጅቡቲ ጋር ግንኙነት የላቸውም፣ ከየመን ወጥተዋል፣ ከሱዳን አሁን እሱንም ኢንፎርማሊ ነው የሚደግፉት ይወጣሉ፣ ግብጽ ጋር የለችም፣ ከሊቢያ ወጣለች፣ ከኬንያ ጋር ግንኙነት የላቸውም። ሰው ብቸኛ የዩኤኢ ደንገጡር የሆነችዋ ኢትዮጵያ ነች። ይሄ ደግሞ ራሚፊኬሽን አለው። ምክንያቱም ዩኤኢ ነገ ጥላ ነው የምትሄደው። ጀኒዩንሊ እንደ ሀገር ቁጭ ብሎ የራስን ጥቅም በደንብ አድርጎ መገምገምም ሄጅ ማደርግም። ምክንያቱም አንድ ላይ ሙሉ በሙሉ ስትለጠፍ ሰርፕራይዝ ነው የምትሆነው። ነገ ጥላ ብትወጣ የሚመጣው ቫኪዩም ቀላል አይደለም። እሷ ላይ ተለጠፈ ደግሞ የምታስቀይማቸው ብዙ ሀገሮችም ስላሉ ቤዚካሊ በዚህ ልክ እና እየተነጠለች ነው። በጣም አሊኔትድ የሆነች ሀገር ነች ዩኤኢ። አሁን ከሱዳንም እንድትወጣ እየተደረገ ነው ያለው። ኢትዮጵያ እንደ በፈር ዞን ነው እያገለገለችም ያለችው። ለዛ ደግሞ በጣም የሚገርም ግኝት እያነበብኩ ነበር ትላንትና። እንዲህ ዝም ብዬ ከሜዳ ተነስቼ አይደለም። ይሄንን እዩት። በሚድል ኢስት አይ ጋዜጣ የወጣ ነው። በጣም ዲቴይልድ የሆነ ኢንቨስቲጌቲቭ ሪፖርት ነው፣ ኤክስክሉሲቭ። ዩኤኢ ፍላይትስ ሊንክድ ቱ ሱዳን ዎር ትራክድ ፍሮም እስራኤል ቱ ኢትዮጵያ። ሶ ዩኤኢ ሱዳንን ዲስቴብላይዝ ስታደርግ የነበረው በኢትዮጵያ በኩል አድርጋ ነው። ወደ ዝርዝሩ ስትሄዱት እንድታነቡት ነው። እኔ አላነብላችሁም። ሂዱና ይሄ በዚህ ርዕስ ጀስት ዚስ ዋን ይሄን ብታስቀምጡት ጉግል ላይ ያመጣላችኋል። ዚስ ዋን ይሄኛው ርዕስ ዩኤኢ ፍላይትስ ሊንክድ ቱ ሱዳን ዎር ትራክድ ፍሮም እስራኤል ቱ ኢትዮጵያ የሚለውን ሰርች ብታደርጉ ያመጣል። ሶ ምንድነው የሆነው? ሳውዲ አረቢያ ዩኤኢ ራይቨልሪ ኢንተንሲፋይስ። ሶ በእነኚህ ሁለቱ መካከል ሳውዲ አረቢያ እና ዩኤኢ መካከል ያለው ግንኙነት በጣም እየሻከረ ነው ያለው። ታውቁታላችሁ። እሱ ነው ባክግራውንዱ። ካርጎ ፕሌን ኮኔክትድ ቱ Mohammed bin Zayed, this guy is የዩኤኢ ፕሬሲዳንት ማለት ነው። conducted multiple flights. ይሄ ፍላይትም ደግሞ የሱ ነው፣ የግል ንብረቱ ነው። flights across Middle East, Horn of Africa and beyond. ይሄ ነው የካርጎ ኤርክራፍት ነው። ስሙም አንቶኖቭ ነው። አንቶኖቭ ኤኤን 124 ማክሲመስ የሚባል ነው። ይሄ ሙሉን ብታነቡት ምንም ሳይቀር ኢትዮጵያ መቼ እንደሄደ፣ በኢትዮጵያ በኩል ስንቴ እንዳለፈ፣ መቼ እንደበረረ፣ ስንት ጊዜ እንደበረረ፣ መብረር ብቻ ሳይሆን በኢትዮጵያ በኩል አልፎ ኢትዮጵያ እንደ ኮሪደር ተጠቅሞ ወዴት እንደሄደ ይሄንን ሁሉ የሚያሳይ ነው ይሄ ዝርዝር ሪፖርት። ሪፖርቱን ብታነቡት የተሻለ ይሆናል። ይሄ አንዱ ማሳያ ብቻ ነው ለዩኤኢ እንዴት እያገለገለ እንደሆነ፣ እንዴት ሌሎች ሀገሮች በሶማሊያ በኩልም ሶማሊላንድ በኩል መሄድ አይችሉም፣ ምክንያቱም ወጥተዋል። በሶማሊያ በኩል መሄድ አይችሉም፣ በኤርትራ በኩል መሄድ አይችሉም። ጅቡቲ ነች፣ በጅቡቲ በኩል መሄድ አይችሉም። ስለዚህ ብቸኛው እንደምንም አድርገው አስታከው በየመን አድርገው በውሃ ላይ ተሻግረው በኢትዮጵያ በኩል አድርገው ነው የሚሄዱት እና ያንን ነው ሲያደርጉ የነበረው። ይሄ ተገቢ ነው ብዬ አላስብም። ዋጋም ያስከፍላል።
ምክንያቱም ሁሉም ሀገር ጋንጋፕ ሲያደርጉ ኢትዮጵያ ብቻውን ነው የምትቀረው። ዩኤኢ ብቻውን አትመታም። ዲፕሎማቲካሊ አብረን ነው አሊኔት የምንደረገውና ከኮኦፕሬሽን የዘለለ ነው። የትላንትናም ሾው እንደዛ ነው የሚያሳየው። ይሄ አሁን ቅድም ያጋራውት ሪፖርትም የሚያሳየው ይሄ ነው። በአጠቃላይ ከዩኤኢ ጋር ያለን ግንኙነት ከፓርትነርሺፕ አልፎ የመለጠፍን የደንገጦርነትን ዲፕሎማሲ የሚያሳይም ነውና እዚህ ላይ መጠንቀቅ ያስፈልጋል። እንደ ሀገር ካሰብን ለሪጅሙም ቢሆን ለመንግስትም ቢሆን ጠቃሚ አይደለም። ምክንያቱም ሜዳ ላይ ነው ዘርግፋ የምትሄደው ስትሄድ፣ ልክ የመን ላይ እንዳደረገችው ሶማሌላንድ እንዳደረገችው በቃ ፊሽካውን ሁላ ሳይነፋ ነው የምትሄደው እና ያኔ ጉድ መሆን ስለሚኖር ስለሚመጣ መጠንቀቁ ያስፈልጋል። ይሄን ካልኩኝ ሪአክሽን አለ። ይሄን ጉዳይ ጨርሼ ከመሄዴ በፊት ከመሻገሬ በፊት ለዚህ ጉዳይ ሪአክሽን አለ። ጠቅላይ ሚኒስትር አብይ አህመድም አንድ ንግግር አድርጓል። ብዙ ሰዎች አላዩትም፣ የተወሰኑ ሰዎች አይተውታል። ወሳኝ ስለሆነ ዲስክሬት በሆነ መልኩ ነው መልስ የሰጠው ለኤርትራ መንግስት፣ ቀጥታ ለኤርትራ መንግስት ነው መልስ የሰጠው። በዛ ውስጥ ግን እናወራርዳለን ብሏል። እናወራርዳለን የቀሩ ነገሮች ካሉትንም እናወራርዳለን ብሏል። እስቲ ስሙት፣ ብትሰሙት የተሻለ ነው የሚሆነው። ፎር ጉድ ኦር ባድ ምንድን ነው በስህተት ተላልፎ ሰጥቷል። ሽፍቶች ተፈራርመው ኢትዮጵያን ጥቅም አሳልፈው ሰጥተዋል። ታሪካዊ ስህተት ነው። ያንን ታሪካዊ ስህተት ደግሞ ማስተካከል አለብን ብለው ሲናገሩ የነበረው ስለምንድን ነው? በአጭር ቋንቋ ስለ ወደብ ነው። የትኛው ወደብ? የአሰብ ወደብ። የአሰብ ወደብ ምን ሆነ? አግባብ በሌለው መልኩ ለአጭር ጊዜ ጥቅም ተብሎ ህወሓት አሳልፎ ሰጠ። ኢትዮጵያን ለማስተዳደር እንዲመቸው ኤርትራን ከማንም በፊት ሂዱልኝ ብሎ ሲገፋ የነበረው እሱ ነው። የፈረመው ቲፒኤልኤፍ ነው። ወደብንም አሳልፎ የሰጠው ለአጭር ጊዜ ጥቅም ተብሎ የኢትዮጵያን ጥቅም አሳልፎ የሰጠው ቲፒኤልኤፍ ነው ነው። አሁን ባጭሩ አምፓክ ስታደርጉት መልእክቱ ዲተረንስ ነው። የመጀመሪያው ዲተረንስ ነው። ያ ማለት በቃ አቅም አለን፣ አቅማችንን እዩ፣ ስለዚህ እንዳትሞክሩን፣ ከሞክራችሁን ያው ውጤቱ ይታወቃል የሚል ነው። የመጀመሪያው ክፍል የዚህች ቪዲዮ መጀመሪያው ክፍል ይሄ ዘመናዊ መሳሪያ ታጥቀናል የሚለው። ሁለተኛው ቅድም እንዳልኳችሁ ከአሰብ ጋር የተያያዘ ነው። በሆነ ጊዜ መወራረዱ አይቀርም ነው። የምናወራረደው ደግሞ በጂውስ እና በዊስኪ አይደለም። የሚወራረደው አንደኛው በኢትዮጵያ ዲፌንስ ኃይል በኩል ነው ነው ነው። ይሄንን ተከትሎ መልስ የሰጡ ሰዎች አሉ እና የሚገርመው የኤርትራ መንግስት መልስ አልሰጠም ገና። የኤርትራ መንግስት በተለያየ መልኩ መልስ ሊሰጥ ይችላል። ትዊተር ላይ መልስ ይሰጣሉ፣ አልፎ አልፎም በቴሌቪዥን መልስ ይሰጣሉ። ያውኑ ደግሞ የሚያስገርመው በኢትዮጵያኖች በኩል ነው መልስ የሰጡት። ኤርትራ በብዙ ሳምባ ነው የሚተነፍሰው። ከነኛ ሳምባዎች ውስጥ በኢትዮጵያውያን ሳምባ በኩል መልስ ሰጥቷል። የሚገርመው ዝም ማለት ይቻል ነበር። እኔ በሆን ዝም ነው የምለው። ምክንያቱም ዳይሬክትሊ ለምሳሌ ስለ ፋኖ ቢናገር ቢነካካ ከዚህ ጉዳይ ጋር ቀጥታ መልስ ይሰጣል። ስለሌላውን ቡድን ቢናገር መልስ ይሰጣል። ዝም ብሎ ባዳና ባንዳ የሚለውን ነገር ቢደግም ኖሮ ትላንትና መልስ ቢሰጥ ምንም አይደንቀኝም። ለምን? በቀጥታም በተዘዋዋሪም ስለሚመለከት። እዚህ ላይ ፒውርሊ ለኤርትራ ነው መልስ የተሰጠው ወይም ተደራሹ የኤርትራ መንግስት ነው። ይህንንም የጀመረው አንዳንድ ሀገራት ብሎ ነው። አንዳንድ ሀገሮች መቼም ፋኖ ሀገር አይደለም። ፋኖ ዙ 23 እናንተንም አልታጠቀም። ስለዚህ የፋኖ ተወካዮች፣ አማካሪዎች ወይንም ደግሞ ደጋፊዎች ተረባርበው መልስ የሚሰጡበት ምንም ምክንያት አይኖርም። ስፔሲፊካሊ ከሱ ጋር ተያይዞ የተላለፈውን ነገር የዙ 23 መታጠቅ አለመታጠቁን ትተው ሌላ ነገር ላይ መነጋገር ይቻል ነበር። ለምሳሌ ስለ ድሮን ማውራት ይችላሉ። ድሮን መታጠቅ ምንም አልበጀም፣ ህዝብን ያስጨፈጨፍኩበት ዛትስ ፌር ኢነፍ። ምክንያቱም የሚያገናኘው ነገር ስላለ በቀጥታ ለሌላ ሀገር በተነገረ መልእክት ላይ ተሽቀዳድሞ 20 ደቂቃ ሳይሞላ መልስ የሰጡት የጀነራሉ እንኳን እንመጣበታለን። እሳቸው እንኳን አስቀድሞ የተቀዳ ቃለ ምልልስ ነው። ከዚህ ጋር ምንም የተያያዘ አይደለም። ለዚህ መልስ አልሰጡም። በቀጥታ አታያይዙት። የጀነራሉ ከዚህ ጋር እያያዝም ቀድሞም የተላለፈ ቃለ ምልልስ ነው። የፋኖ አመራሮች ግን ቀጥታ ለምሳሌ አስረስ ማረ ወደ አሁኑ 30 ደቂቃ ሳይሆን ነው መልስ የሰጠውና በጣም የገረመኝ ስለ ዙ 23 እና መሰል ጉዳዮች ነው መልስ ሲሰጥ የነበረው እና ምንም አይመለከትም። ዙ 23 ፋኖን አይመለከትም። ፋኖ ሀገር አይደለም፣ አንዳንድ ሀገር አይደለም። ፋኖ መልስ መስጠት ለምን እንዳስፈለገ አልገባኝም። እሱ ላይም ነው ትናንትና የጻፍኩት። ኤርትራን አትናገሩብን ከሆነ እሱ ደግሞ
ትክክለኛ ስትራቴጂ አይደለም። ኢቭን ከኤርትራ ጋር አብረው ቢሰሩ እንኳን በይፋ ራስ ላይ እየመሰከሩ ኤርትራን እንዳትነካብን ብሎ መልስ መስጠት እኔ በፖለቲካል ኮሚኒኬሽን አንጻርም ትክክል አይደለም፣ ተገቢም አይደለም። ይሄው እየነገርናችሁ አይደለም ወይ የሚለው ነው የሚመጣው። አብራችሁ ትሰራላችሁ የኤርትራ ኤጀንት ናችሁ ቢባል እንኳን ሰው አይ አይደለም ብሎ ነው የሚያልፈው እንጂ ወይም በደፈናው ድፍንፍና አድርጎ ነው የሚያልፈው እንጂ አይ አለን ኤርትራ ስትጠራ አለን ብሎ ቀድሞ ተሽቀዳድሞ መምጣት ምን እንደሚጠቅም አላቅም። ቢበዛ በይፋ አዎ ኤርትራ ከተነካች እኛን መንካት ነው የሚለውን ትርክት እና እውነታ ማረጋገጥ ካልሆነ በስተቀር አንደኛው ሪአክሽን ይሄ ነው። ሌላኛው ሪአክሽን ቅድም ኦልሬዲ እጅበታለሁ። ኢትዮጵያ አየር ኃይል አንድም ጊዜ ጠላትን መክቶ አያውቅም የሚለው ስህተትም ነው ትክክልም አይደለም። በሀቅ ደረጃም ስህተት ነው፣ ስሁት ነው፣ ፋክቹዋል ኢረር ነው። ምክንያቱም ኢትዮጵያ አየር ኃይል ሲመክት ነበር ቅድም ባል ቢያንስ በዚያድ ባሬ ወረራ ጊዜ፣ ቀጥሎ ደግሞ የከፋክት አንጻር ነው። ሁለተኛ ደግሞ የሀገር ተቋም ከአብይ ጋር ምንም የሚያያይዘው የለም፣ ከአንድ ቡድን ጋር ምንም የሚያያይዘው የለም። ስለዚህ ነጥሎ መምታት ይቻላል። የምትዋጋውን አካል ዲሞናይዝ ማድረግ የተጠበቀ ነው። ግን የራስ ነገ ብትመጣ የምትጠቀምበትን ትላንትም ስትጠቀምበት የነበረ ነገም ብትመጣ አጠናክረው የምትጠቀምበትን ተቋም ዲሌጂቲማይዝ ማድረግ ብቻ ሳይሆን እስከ መስደብ ድረስ እና ማዋረድ መሄድ ይሄም ፖለቲካ አይደለም። ባይዘው ይሄ ነው። ዝም ብሎ የተኛ ሰው ሁሉ ነው የሚቀሰቅሰው። ይሄ እነኚህ ሰዎች ቆይ ምንድነው ችግራቸው? ከኢትዮጵያ ተቋም ከኢትዮጵያ ጋር ነው ወይስ ከግለሰቡ ጋር ወይ ከቡድን ከፓርቲ ጋር ነው የሚል ጥያቄ ስለሚያነሳ የትኛውም ራሽናል የሆነ ሰው በዛ መልኩ ስለሚያይ ያን በዛ መልኩ ነው የማየው። በአጠቃላይ የኢትዮጵያ አየር ኃይል መዘመኑ ጥሩ ነው፣ ግን ሉዓላዊነትን ማስጠበቅ ያስፈልጋል። ሉዓላዊነት ደግሞ የምታስጠብቀው አንደኛው መንገድ ዲስቴብላይዘር ኢን ቺፍ ከሆነች ዩኤኢ ጋር ባለመለጠፍ ነው። እኔ ፐርሰናል ኦፒኒየን ነው። ኦፍ ኮርስ የግል አቋሜን ወይም የግል አስተያየቴን ነው የምሰጠው። አሁንም ደጋግሞ መነጋገር አያስፈልግም። እኔ ስለሆንኩ እየተናገርኩ ያለሁት ትክክል ነው ብዬ አላስብም። እኔ የኢትዮጵያን አየር የወረረው የዩኤኢ ነው እንጂ የኢትዮጵያ አየር ኃይል ሆኖ አላገኘሁትም። ትላንትና ኦልሞስት ግማሽ በግማሽ እነሱ ናቸው የወረሩት። ከዛም ባሻገርም ቢሆን በፖለቲካውም ወረውናል። ደግሞ ዩኤኢ በጥሩ ነገር አትታወቅም። ሁልጊዜም ዲስቴብላይዝ በማድረግ እንጂ የገነባቸው ሀገር ወይም ደግሞ ሀገር የሚገነባውን ቡድን አንድም ጊዜ ደግፋም ረድታም አታውቅም። ፕሮክሲን ነው የምትረዳው፣ አለመረጋጋትን ነው የምትረዳው። ስለዚህ ይሄ ከግንዛቤ መግባት አለበት። ከዚህ ርዕሰ ጉዳይ ስንወጣ ወደ ሁለተኛው ርዕሰ ጉዳይ እንሄዳለን። አማርኛና የአማራ ስሞችን ቶሎ መልሱልን ወደሚለው እንሻገራለን። የትም አትሄዱ። አሁን የመጣችሁ እንኳን ደህና መጣችሁ።